የፀጉር መሳሳት፣ የእድገት ማቆም፣ የፀጉር ጫፍ መንታና መድረቅ የሁሉም መፍትሄ ቅባት ነው። የፀጉር ቅባት ለዘመናት የፀጉር እድገትና ውበት ትክክለኛ ሚስጥር ሆኖ ቆይቷል። ሰላም፣ እንዴት ናችሁ? በዛሬው ቪዲዮ ለፈጣን የፀጉር እድገት፣ ለብዛት፣ ለፀጉር ጥንካሬ የትኛው ቅባት እንዲሁም እንዴት መጠቀም አለብን የሚለውን በተለይም ማንኛውም አይነት የፀጉር ቅባቶችን ከመግዛታችን በፊት እንዴት መምረጥ እንዳለብን እናያለን። አንደኛ፣ ሮዝመሪ ኦይል የቅባቶች ንግስት ብለው ይጠሩታል። የደም ዝውውርን በማፋጠን የፀጉር እድገትን የሚያስተካክል በተለይም ለሚነቃቀል ፀጉር ያለምንም ጎንዮሽ ጉዳት ከፀጉር ማሳደጊያ ሚኖክሲዲል እኩል እንደሚያሳድግ በጥናት ተረጋግጧል። አጠቃቀሙ የሮዝመሪ ኦይልን ከኬሬ ኦይሎች ጋር እንደ ኮኮናትና ሆሆባ ኦይል ከመሳሰሉት ጋር መቀላቀል፣ የራስ ቆዳን ለ5 ደቂቃ ማሳጅ እያደረጉ መቀባት። ይህን ቅባት ከተቀቡ በኋላ ቢያንስ ለ1 ሰዓት አቆይቶ መታጠብ ይቻላል። ወይም ፀጉርን ከታጠቡ በኋላ በንጹህ የራስ ቆዳ ላይ ማሳጅ እያደረጉ መቀባት ለውጥን ለማግኘት ያስችላል። ሁለተኛ፣ ካስተር ኦይል ወፍራም ይዘት ያለው ቅባት ነው። ፀጉራችሁ ስስ ከሆነ፣ ብዛት ያለው ፀጉርን የምትፈልጉ ከሆነ ካስተር ኦይል ትክክለኛ መፍትሄ ነው። በፋቲ አሲድ የበለጸገ በመሆኑ ፀጉርን ከስር መመገብ ስለሚችል ብዛት ያለውና ረጅም ፀጉርን ለማግኘት ይረዳል። ወፍራም ይዘት ያለው ቅባት በመሆኑ ከሌሎች ቅባቶች ቀጭን ይዘት ያላቸው ቅባቶች ማለት ነው እንደ አልመንድ ኦይል፣ አርገን ኦይል የመሳሰሉት ጋር መቀላቀልና መጠቀም ይመከራል። በተለይም ቶሎ ለሚደርቅና ቅባትን ይዞ ለማይቆይ ፀጉር እጅጉን ተስማሚ ቅባት ነው። ከመቀባት በፊት ቅባቱን ሞቅ ማድረግ ቅባቱ ወደ ፀጉር ዘልቆ መግባት እንዲችል ያደርጋል። በተለያዩ ጥናቶች እንደተረጋገጠው በድርቀት ምክንያት የሚከሰት የራስ ቆዳ ፎሮፎርን ለማጥፋትና በዚህ ምክንያት የሚከሰት የፀጉር መነቃቀልን ለመቀነስ ይረዳል። ይህን ቅባት ለብቻ ወይ ደግሞ ከሌሎች ቅባቶች ጋር በመቀላቀል መጠቀም ይመከራል። እንዲሁም ይህን ቅባት ብቻውን ባትጠቀሙት ይመከራል። ወይም ደግሞ ከተቀባችሁ በኋላ ከ1 እስከ 2 ሰዓት አቆይቶ መታጠብ አለባችሁ። ይህ ቅባት ይዘቱ በጣም ወፍራም ስለሆነ ከመጠን በላይ መጠቀምና ፀጉር ላይ ማቆየት የፀጉር መሰባበር ሊያስከትል ስለሚችል ነው። ሶስተኛ፣ ኮኮናት ኦይል ፀጉርን በጥልቅ የማራስ የሚረዳ ቅባት ነው። በተለይም ለደረቅና ለተጎዳ ፀጉር ወደ ውስጥ ዘልቆ የመግባት አቅሙ ከፍተኛ በመሆኑ የፀጉር ዛላን ጠንካራ ለማድረግ ወዝብ ለመስጠት ይረዳል። ኮኮናት ኦይል ብቻውን ወይም ከሌሎች ቅባሎች ጋር በመቀላቀል መጠቀም ይቻላል። የራስ ቆዳችሁን ፎረፎር ወይ ደግሞ ቢውልዳፕ የሚያስቸግራችሁ ከሆነ ኮኮናት ኦይልን አለመጠቀም የተሻለ ነው። ይህም ማለት ቆዳችሁ ላይ አለማስነካት፣ ፀጉራችሁን ብቻ መጠቀም ትችላላችሁ። አራተኛ፣ ኦሊቭ ኦይል የወይራ ዘይት ለፀጉር ልስላሴ በተለይ ለሚያያዝ ፀጉር በቀላሉ ወደ ፀጉር ዘልቆ መግባት ስለሚችል ለማፍታታት ይረዳል። በቪታሚንና ፋቲ አሲድ የበለጸገ የወይራ ዘይት ፀጉርን ለማፍታታት ብቻ ሳይሆን እድገቱንም ለማፋጠንና ድርቀትን ለማጥፋትም በተለይም የፀጉር ጫፍ መንታን ለመቀነስ ያስችላል። የወይራ ዘይት ከመታጠባችን በፊት ብቻውን ወይ ደግሞ ከታጠቡ በኋላ ከሌሎች ቀጭን ይዘት ካላቸው ቅባቶች ጋር እንደ አልመንድ፣ አርገን፣ ሆሆባ የመሳሰሉት ቅባቶች ጋር በማዋሃድ መጠቀም ይቻላል። የራስ ቆዳ ድርቀትንና ፎሮፎርን ለማጥፋትም ተመራጭ ቅባት ነው። አምስተኛ፣ ሆሆባ ኦይል ከተፈጥሮ የራስ ቆዳ ቅባት ሲበም ጋር ተመሳሳይ ያለው ይህ ቅባት በተለይም ለሚቆጣ የራስ ቆዳ ተስማሚ ነው። በፕሮዳክት ቢውልዳፕ ወይ ደግሞ በቅባቶች ክምችት ምክንያት የሚከሰት ፎሮፎርንና ማሳከክን ሲበምን ባላንስ ለማድረግ ስለሚያስችል ለማጥፋት ይረዳናል። ቀጭን ይዘት ያለው ይህ ቅባት ለማይገባውና ቶሎ ለሚደርቅ ፀጉር ተስማሚና ተመራጭ ቅባት ነው። በውስጡ የያዛቸው ንጥረ ነገሮች የፀጉር እድገትን ለማፋጠንም ይረዳሉ። ስድስተኛ፣ አርገን ኦይል በቀጥታ የፀጉር እድገትን የሚያፋጥን ቅባት ባይሆንም ቁመቱን ጠብቆ ለማቆየት ማለትም የፀጉር ጫፉ ላይ እንዳይሰበር ለማድረግና በቀላሉም የፀጉር ጫፍን ለማራስና ለማስለስለስ ያስችላል። ለፀጉር ጥንካሬ ለመስጠት እንዲሁም ፀጉርን በቀላሉ እንዳይሰበርና እንዳይንጨባረር ለማድረግም ተመራጭ ቅባት ነው። ሰባተኛ፣ አልመንድ ኦይል ጣፋጭ ሽታ ያለው አልመንድ ኦይል በቪታሚን ኢ የበለጸገ በመሆኑ የፀጉር ዛላን ጠንካራ ለማድረግ ይረዳል። በቪታሚን ኢ የበለጸጉ እንደ አልመንድ ኦይል አይነት ቅባቶች የራስ ቆዳን መቀባትን የደም ዝውውርን በመጨመር የፀጉር እድገትን ለማፋጠን በተመሳሳይ ለሳሳ ፀጉር ሙሉ ለማድረግ ይረዳል። በፀጉር መነቃቀል ከተቸገራችሁ ይህ ቅባት የተሻለ ምርጫ ነው። ስምንተኛ፣ አቮካዶ ኦይል ፀጉራችሁ ጫፉን የሚደርቅና የሚያያዝ ለማፍታታት የሚያስቸግር ከሆነ አቮካዶ ቅባት ተመራጭ ነው። አቮካዶ ኦይል ሞኖሳቹሬትድ ፋቲ የበለጸገ በመሆኑ የፀጉር ዛላን በቀላሉ ለማራስ ይረዳል። በተለይም ብዙ የፀጉር ቅባቶች የማይስማማችሁ ከሆነ ለብዙ አይነት የፀጉር
አይነቶች ተስማሚ የሚባል ቅባት በመሆኑ ይህን ቅባት መሞከር የተሻለ ነው። ቅባቶችን ከመጠቀማችሁ በፊት ማሞቅ ቅባቶችን በቀላሉ ወደ ራስ ቆዳ እንዲሁም ወደ ውስጥ ዘልቆ መግባት እንዲችሉ ለማድረግ ይረዳል። በተጨማሪም ሁልጊዜም ቅባቶችን የፀጉር ስርንና የፀጉር ጫፍን ትኩረት በመስጠት መቀባት ይመከራል። በመጨረሻም ቅባቶችን በመግዛት ወቅት ኦሪጂናል መሆናቸውን እንዲሁም በውስጣቸው ያላቸውን ኮንተንቶች በተመሳሳይም ሊቪንግ ኮንዲሽነር ጭቃ ቅባቶችን በውስጣቸው ያላቸውን ይዘቶችን እና ኮንተንቶችን ማወቅ ያስፈልጋል። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በሚቀጥለው እንሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉልኝ። በቀጣይ እስከምንገናኝ ሰላም ቆዩ።